ሰላም እንዴት ናችሁ? ጻድቃን ነኝ ከኤማ ሚዲያ። እንኳን ወደ ኤማ ሚዲያ በሰላም መጣችሁ። ባለፈው ሳምንት አንድ ቪዲዮ አቅርቤ ነበርና እስኪ በዛ ዙሪያ ላይ ብዙ ነገር ተነጋግራችሁበታል። ብዙ ሰዎችም ደግሞ የተለያዩ ሀሳቦችን በውስጥ ነግራችሁኛል። በጣም አመሰግናለሁ። አሁንም በእነሱ ቤተሰብ ዙሪያ አንድ ነገር ተፈጥሯል እና ብዙዎቻችሁ አይታችሁ እንደውም የላካችሁልኝ ያላችሁ በጣም አመሰግናለሁ። ግን ባላወራውና እንደዚህ አይነት ሀሳብን ወደ ሚዲያ ባላቀርብ ደስ ይለኝ ነበር። ግን ብዙ ሰው ያው ሰሞኑን እንደው መነጋገሪያ ስላደረገው እስኪ መጀመሪያ ግን ከአንድ ቪዲዮ ልጀምር። አንድ ቪዲዮ ልጋብዛችሁና ከዛ ቀጥታ ወደ ፕሮግራማችን እንገባለን። የእያንዳንዳችን እኮ አለን ምንሞትበት ቀን ፈጥሮላን፣ ቀኑ ተጽፏል፣ የማይቀርዳ ነው። መጥፊያው ይሄ ነው ተብሎ ታዟል። እንግዲህ የእኚህን እናት መልእክት ብዙዎቻችሁ አይታችሁታል ብዬ አስባለሁ። ሰሞኑን ምጧን በቪዲዮ ቀርጻ ፖስት ስላደረገችው እናት በጣም መነጋገሪያ ነበር። ከዚች ሴት በኋላ ደግሞ እናትየው እንግዲህ በሳምንቱ አርፏል እና በጣም ያሳዝናል። እንደው ትላንትና ነው ነገሩ የተሰማው። እውነት ለመናገር እኔ ቀድሜ ሌሎች ቪዲዮዎቻቸውን እያየው ስለነበረ ያው ይሄ ሶሻል ሚዲያ ከባድ ነው። እውነት ለመናገር የሰውን ገበና የሰውን ሀሳብ እንደ አደባባይ ላይ ያወጣል ብዬ አምናለሁ እና ከባድ ነው እውነት። እኚህ እናት በጣም ያሳዝናሉ። ማረፋቸውንም ስሰማ በጣም ነው የደነገጥኩት። ምክንያቱም ነገሮች በጣም በአጭር ጊዜ ውስጥ ተቀያየሩ። ልጅቷም እንግዲህ ሰይፉ ፋንታሁን ላይ ቀርባ ይቅርታ እንደጠየቀች ሁላችሁም ታስታውሱታላችሁ። ከዛ በኋላ ደግሞ እንግዲህ እናትየው በተለያየ አጋጣሚ ቪዲዮ እየተቀረጹ በዛው ቲክቶክ አካውንት ላይ ይለቀቁ ነበር እና አሁን ያሳያችሁ አንዱ እንደው እኔ በጣም ከገረመኝ ቪዲዮዎች ውስጥ አንዱ ነው እና ወደ ዋናው ፕሮግራሜ ከመግባቴ በፊት እስኪ አንድ ቪዲዮም ልጨመራችሁ። ሙትሰደ እኔ አልሞትም። እናንተ ተምራችሁ ትምህርታችሁ ጨርሳችሁ ስራ ይዛችሁ እኔ መኪና ሳትገዙልኝ ቤት ሳትሰሩልኝ እኔ አልሞትም። እናንተን ደስታ ሳላይ ደግሞ እኔ አልሞትም። የእኚህ እናት ሞት በጣም ያሳዝናል። እውነት በጣም ነው ያዘንኩት። በሰማሁት አጋጣሚ ቪዲዮ መቅረጽ አልፈለኩም። ወዲያው ወደ ሚዲያ መውጣት አልፈለኩም። ግን በጣም በሚያሳዝን መልኩ ከሌላ ወገን ከሌሎች ብዙ ቲክቶከሮች ብዙ ሶሻል ሚዲያ ላይ ያሉ ሰዎች በሌላ አንግል ማውራት ስለጀመሩ ነው እኔ ወደዚህ የመጣሁት። አንዳንድ ጊዜ በሰው የደረሰው ነገር በእኛ መቼ እንደሚደርስ አናውቅም። እኛ ቤትም ሊመጣ ይችላል። እዛ ቤት የተፈጠረው ነገር ሁሉ እኛ ቤትም ሊመጣ ይችላል። ይሄ ወይ ያ ቤተሰብ ተረግሞ አይደለም ወይ ደግሞ የሆነ ክፉ ኃጢአት ሰርተው አይደለም። ሞት መቼ እንደሚመጣብን አናውቅም። ፍርድ ከመስጠት ቶሎ ብለን ደግሞ ሰው ላይ ጣት ከመቀሰር በፊት ቆም ብለን ብናስተውልላለሁ። ብዙ ሶሻል ሚዲያ ላይ እንግዲህ ከተዘዋወሩ ቪዲዮዎች መሀል የዮኒ ማኛን ተደጋጋሚ አይቻለሁ። እስኪ ላጋራችሁ። ብዙ ነገርን ውስጡ ይዘዋል። ከመሞታቸው በፊት የነበረውን ነገር፣ ከዛ በኋላ ደግሞ አደጋው ሲፈጠር፣ ከሞቱ በኋላም እንግዲህ ያለውን ነገር በዝርዝር አስቀምጧል። ግን እንደው እኔ ትንሽ የተቃወምኩት ነገር ፍርድ ባንሰጥ፣ ቸኩለን ወደ ፍርድ ባንሄድ እኛ ፈራጆች መሆን ስለማንችል አንድ ላይ ቪዲዮ እንመልከትና ከዛ ከቪዲዮ በኋላ ተመልሰን እንገናኛለን። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራቸው። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘርዋ ጋር ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቂቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው፣ ይመሽቷል። ቂቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው
ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቂቤ ለማንጠራሉ ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘዌ አልዘጉትም። ማዘርዬ አላጠፉት። ሳያጠፉት ትንሽ ኦናላት ተኝተዋል፣ ደክሟቸው። እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄደዋል። ስለዚህ ሊያልችው ልክ ነው እናት ሊያለችው ጸበኛንን ታውቃላችሁ። መቀጥቀጥ እችላለሁ፣ ሊያን ማሳደድ እችላለሁ። ታይሜ ነው ይሄ። ሊያን ብዙ ነገር ያለችኝ ናት። በደንብ አድርጌ አጥቤ ማስጣት እችላለሁ። ሊያ ግን አልዋሸችም። እኚህ እናት ቢያርፉ ኖሮ ቂቤ ቢያነጥሩ ኖሮ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆቼን ካሳደግኩ በኋላ የልጅ ልጆቼን አላሳድግም። በአናታቸው ይተከሉ። ታስ ነው ማይ ሪስፖንሲቢሊቲ። ላቀብጣቸው እችላለሁ፣ ላወራቸው እችላለሁ። ሚስቴም ልታወራቸው አምጥታ ከአንድ እየሰጠን ልናበላቅጣቸው ዊኬንድ መጥተው እችላለሁ። በተአምር የልጅ ልጆቻችንን እኛን አሳድግ ሄው ነው ዳስ ነው ማጃ። ልጆቼ ለምን አባት ወለደ ለምን አባቷ ወለደች ሊያሳድጉ እንጂ ልጆቻቸውን ልክ እኔ እንዳሳደግኩት ከኔ በላይ አድርገው ሊያሳድጉ እንጂ የልጅ ልጅ የምናሳድግበት ምንም ምክንያት የለም። ኬተሪንግ ይሰራሉ፣ የማይሰሩ ነገር አለ እንጂ እኚህ እናት። እንግዲህ ባጭሩ ይሄን ይመስላል ቪዲዮ። ነገሩ እንደው ውስብስብ ስለሆነብኝ ነው እና ከሌላው አንግል እንግዲህ እንዲህ እየተባለ ነው። ብዙ ሰው ይሄን ሀሳብ ነው ያለው። እኔ ደግሞ ከዚህ ተቃራኒ ነኝ ያለሁት። ምክንያቱም አንዳንድ ጊዜ ከልጅቷ ወይም ከእናትየው ልጅ ከልጅቷ ጎን ሆኖም ማየት ያስፈልጋል። አንዳንድ ነገሮችን የፈለገ ነገር ይፈጠር የፈለገ ነገር ይሁን እኚህ እናት አልፈዋል። ካለፉ በኋላ እንደ ወደ ሌላ ነገር ባይገባ ደስ ይለኛል። ዮኒ ማኛም በዚህ አጋጣሚ የሆነ ቀን እንደሚጸጸትበት እርግጠኛ ነኝ። ምክንያቱም ሰው ላይ ቀጥታ አንፍረድ እያልኩ ነው። ልጅቷ አጥፍታ ሊሆን ይችላል። በዚህ ሰዓት ግን ልጅቷን እንደው ማጽናናት ቢቻል ከጎኗ መቆም። አስቡት እኚህ እናት ለእኛ ወይም ለሌላ ሰው የስጋ ዝምድና ለሌለው ወይም ደግሞ ከሳቸው ላልተወለደ ሰው ኖርማል ነው። በቃ አንድ እናት ሄዱ አሜሪካ የልጃቸውን ልጅ እያሳደጉ ነበረ። ከዛ በኋላ በአጋጣሚ ሆኖ አለፉ። በቃ ይሄ ዜና ነው ለኛ። ከልጅቷ ቤተሰብ ወይም ደግሞ ቅርብ ከሆኑ ወይም ላሳደጓቸው ደግሞ እንዲህ አይነት ስሜት ነበር የተሰማቸው። አንዱ እናት ብቻ ነበረችም ዛሬ ሚዲያ ላይ ወጣ እንዲቀለለች ማንም እንዲህ አላት እንጂ ምን አይነት እናት እንደሆነች ከልጆቿ አልፋ ለአካባቢ ሁሉ እናት የሆነች በጣም ጀግና የሆነች እናት፣ ስራ ብትሰራ እኮ ከልጅነቷ ያላረፈች እናት። ምክንያቱም ጀግና ናት፣ መቀመጥ አትወድም፣ መስራት የምትወድ እናት ናት። ለልጆቿ እኮ ስራ እየሰራች መኪና ምናምን የምትገዛ እናት ነበረች እኮ እቺ እናት እዚህ ከመምጣቷን በፊት።
የሚያስፈልጋቸውን ነገሮች ሁሉ እያደረገችላቸው እኮ የነበረች እናት ናት። አሁን ዛሬ ላይ አፋቸውን እንዲህ ሲከፍቱባት እኛ እንኳን ወይኔ አለማወቅ አለ እንደዚህ አባብላል እንል ነበር። በጣም ውስጣችን ነበር የሚሰማን። እኔ እግዚአብሔርን ነው የምልሽ፣ የእናቴ ጓደኛ ናት፣ አሳዳጊያችን ናት፣ የሁላችንም ነው የምልሽ። አካባቢው ላይ ጠቅላላ ሰው ለእሷ ያለው አመለካከት ከትንሽ እስከ ትልቁ ከሁሉ ተመሳስላ ለሁሉ ጠብር ግፍ ብላ ትንሽ አትል። እንግዲህ ሁለቱንም ሀሳብ እስኪ ለማየት እንሞክር። የመጀመሪያው ሀሳብ ሶሻል ሚዲያ ላይ እየተዘዋወረ ያለው የነ ዮኒ ማኛ ያነሱት ፖይንት ነው። ሁለተኛው ፖይንት ወይም ሁለተኛው ሀሳብ ደግሞ ከቤተሰብ ወገን ወይም ደግሞ እናትየው እንደ ልጃቸው አድርገው ካሳደጓቸው ልጆች የተሰማ ወይም ደግሞ ቅድም ያሰማችሁን ድምፅ ማለት ነው። ከዚህኛው ድምፅ የእያንዳንዳችን እኮ አለን የምንሞትበት ቀን ፈጥሮናል። ቀኑ ተጽፏል፣ የማይቀርዳ ነው። ታንኪዩ። በአጭሩ ሁለቱንም እኔ በገባይ መልኩ ላስረዳችሁ። የመጀመሪያው የነ ዮኒ ማኛን ሀሳብ ልንገራችሁ። እነ ዮኒ ማኛ እንደውም ብዙ ሰው ጋር እየመጣ ያለው ሀሳብ ሴትየዋ እንደ ሰራተኛ ሆና ነው የሄደችው። ልጃቸው እንደ ሰራተኛ አድርገው ነው የወሰዷት። ከዛ ልጅ ወልዳሉ አሜሪካ ሀገር ላይ። ከዛ በኋላ የቤት ሰራተኛ ስለማያገኙ በአያት እጅ እንዲያድጉ ወይም ደግሞ እናቶቻቸውን አሜሪካ ይወስዷቸው እና ልጅ አሳዳጊ ያደርጓቸዋል የሚለው ሀሳብ ነው። እኔ ይህንን ሀሳብ 100% እቃወማለሁ። ለምን ካላችሁኝ እዚህ ሀገር ላይ ሐኪም ሆኖ ከመስራት እዛ የቤት ሰራተኛ ሆኖ መስራትን የሚመርጥ ማህበረሰብ ውስጥ ነው ያለ ነው። ሁለተኛ ነገር ከገቢም ከዋጋም ኢትዮጵያ ውስጥ ካለው ፋሲሊቲ አንድ ሰው ለመኖር ከሚያስፈልገው ነገሮች አንጻር ኢትዮጵያ ውስጥ መኖር በጣም ከባድ ነው በዚህ ዘመን። ስለዚህ ለምንድነው ወደ አሜሪካ ይዛት የመጣችው? ሰራተኛ ልታረጋት ነው? አዎ ብዙዎቻችን እኮ እናቶቻችን አሜሪካ ቢሄዱ እኛም አሜሪካ ገብተን እናቶቻችንን ቤተሰባችንን እንዳለ ጥርግ አድርገን ከኢትዮጵያ አሜሪካ ብንኖር እንመርጧለን። ብዙ ሰው ይሄን ነገር ይደብቋል እንጂ በውስጡ ይፈልጋል መሄድን፣ አሜሪካ መሄድን ይፈልጋል። ብዙ ሰው ከ100% 1% ወይ 2% ነው ኢትዮጵያ ውስጥ መኖርን የሚመኝ ሰው። እውነቴን ነው የምላችሁ። እንደው ከኢትዮጵያ ሌላ አፍሪካ ሀገርን እንኳን መርጦ ይኖራል። ምክንያቱም ኢትዮጵያ ውስጥ ያለው የኑሮ ሁኔታ እንደሚታወቀው ነው፣ ከባድ ነው። ይሄ ማንም በቃ በሚዲያ የውሸታችን ነው። እውነት ለመናገር እነ ዮኒ ማኛንም ማየት ትችላላችሁ። ሌሎች አረብ ሀገር ላይ አሉ፣ እንደገና አውሮፓ ሀገር ላይ የሚያወሩ ሰዎች እስኪ ኢትዮጵያ ውስጥ ኑና ለአንድ ወር ኑሩ። ለአንድ ወር አይኖሯትም። ይመጣሉ፣ 1 ሳምንት 2 ሳምንት ይቆዩና ይሄዳሉ። እንደው መተው እንኳን 1 ወር ቆዩ የተባሉት እንኳን እየተጨነቁ መጨረሻ አካባቢ ላይ መጨረሻ መሄጃቸው ላይ በጣም እየተጨነቁ በቃ። ስለዚህ ሁሉም ሰው እናትየውም ሳይቀሩ ፈልገው ነው የሄዱት። እውነት መፍረድ ከባድ ነው። ስለዚህ እናትየው ውጭ ሀገር መኖራቸው ልጃቸውን ማሳደጋቸው የልጅ ልጃቸውን ማሳደጋቸው ኢትስ ፐርፌክት፣ ለእኔ ትክክል ነው፣ ጤነኝነት ነው ብዬ ነው ማስበው። ደግሞ ሆን ብላ እንዲሞቱ አድርጋ የሆነ እንደዛ ነው የሚመስለው፣ ደፋቻቸው፣ ገደለቻቸው፣ እንደዛ ነው እየተባለ ያለው። ምንድን ነው እንደዚህ አይነት አባባል? ልጅቷ ሆን ብላ እናትየውን ለመጉዳት ብላ ያደረገችው እስኪመስል ድረስ እናታቸውን ክፍለ ሀገር ከኢትዮጵያ ወደ አሜሪካ አምጥታቸው እንደ ግዞት ቤት ውስጥ ሰራተኛ አድርጋ ምናምን ነገር እንደምታኖር አይነት ነገር ነው። እውነት ለመናገር ኢትዮጵያ ውስጥም እኮ ሻል ያለ ሰው እናቱን ከገጠር ያመጣና የልጅ ልጆቹ ጋር አብሮ በዛ ላይ በአያት እጅ ያደገ ልጅ ይባል የለ። አያት እኮ ለልጅ ልጅ ያለው ፍቅር እንደውም ከወለደው ልጅ ይልቅ እኮ ለልጅ ልጅ ያለው ፍቅር ይበልጣል ይባላል አይደለ? እንደውም ከራሱ ልጅ ይልቅ ለዛ ልጅ ነው ፊት የሚሰጠው። ይሄ ቅምጥል፣ ይሄ በጣም በቃ ተንደላቆ ያደገ በአያቱ እጅ ነው እንዲያደገው፣ በአያት እጅ ነው እንዲያደገችው ይባላል አይደለ? እውነት ፍቅርም ስላላቸው ነው። አያቶች ብዙ ጊዜ በተለይ በኢትዮጵያ ውስጥ ያሉ አያቶች በጣም በጣም እግዚአብሔር የባረካቸው ፈጣሪ የባረካቸው ናቸው። እውነት እናውቋለን። ለልጅ ልጅ ያላቸውን ፍቅር እናውቋለን። እግዚአብሔር ነፍሳቸውን በአጸደ ገነት ያኑራቸው ነው የሚባለው እንጂ ቀጥታ ሄደን ፍርድ እኛ በቃ ይሄ ሶሻል ሚዲያ በተለይ ቲክቶኩ ላይ ያለው ማህበረሰብ ወደ ፍርድ ነው የሚገባው። ምንድን ነው እንደዚህ አይነት ፍርድ? ለምንድነው ወደ ፍርድ የምንሮጠው? እስኪ ቆም ብላችሁ 1 ቀን 2 ቀን ነገሩን አስተውሉት። በቃ ቪዲዮ ተለቀቀ፣ እንዴትም ተሯሩጦ ከጓደኞቿ ከቤተሰብ ከምናምን በምን ምክንያት ሞቱ፣ ከዛ በኋላ የራሳችንን ሀሳብ ሰጥተን ሰዎቹን መጨፍጨፍ
እውነት ይሄ ነገር ትንሽ ቢቆም ደስ ይለኛል። ሁለተኛ ከቤተሰቡ አንጻር ነው። ከቤተሰብ አካባቢ የሚነሳው ሀሳብ ደግሞ እውነት በጣም ነው የሚያሳዝነው። ክብራቸውም አይደለ እኚህ እናት እንዲህ ሚዲያ ላይ ወጥቶ ማንም አፋቸውን የሚከፍትባቸው አይደሉም። የተከበሩ እስኪ የኔ እናት ናቸው ብላችሁ አስቡ። የእናንተ እናት እንዲህ አይነት ነገር ተፈጠረን በል በእኛ ላይ ሊደርስ የማንፈልገውን ነገር ሰው ላይ ሄደን መለጠፍ እንዲህ አፍ የሚከፈትባቸው እናት አይደሉም። ክብር የሚገባቸው እናት ናቸው። እውነት እንዲህ አይነት ሞራልም የለንም እኛ እኚህን እናት ለመናገር። ባለፈው ተናግሬያለሁ እኔ ትልልቅ እናቶች ትልልቅ ሰዎች ሲያጠፉ አጠፉ ማለትስ እኛ እንችላለን ወይ? እኛ ለዛስ ብቁ ነን ወይ? ማንም ተነስቶ አፋቸውን እንዲከፍትባቸው እንፈልጋለን? የራሳችን እናት ቢሆኑ የልጅ ልጃቸው የመጨረሻዋ አራተኛዋ የልጅ ልጃቸው ስትወለድ ያሳዩትን ነገር አይታችኋል አይደለ? በጣም አሳዝኑ። እውነት እንዲህ አይነት ነገር ለኛ ይገባል? ለኛ ኢትዮጵያውያን ያምርብናል እንዲህ አይነት ነገር ማለት? እውነት ወዴት እየሄድን ነው? ይሄ ምላሳችን ለሌላው መዝ አይሆንም? ሌላውን አይወጋም? ከዚህ አንጻር ብንጠነቀቅ እኔ ለቤተሰቦቻቸው መጽናናትን እመኛለሁ። እውነት ይሄ ነገር በጣም ያሳዝናል። ሁላችንም በዚህ አይነት ነገር ባንቀጥል ደስ ይለኛል። ሁሉም ሰው እንደው በቃ ነገሩን ቆም ብሎ ቢያስብ፣ ቆም ብሎ ቢያስተውል፣ ከራሳችንም አንጻር የተፈጠረው ነገር ተፈጥሯል። ሞት ለማናችንም አይቀርም። ቅድም አሰምቻቸዋለሁ የእናትየውን ፍላጎት። የልጅ ልጆቻቸው አድጎ ተምረው መኪና ገዝተውላቸው ዘንጠው የልጅ ልጆቻቸው አድገው ትልልቅ ቦታ ደርሰው መሞት ነው የምፈልገው እያሉ ነበር። ይሄው ላሰማችሁ። ሞት ወሰደ። እኔ አልሞትም። እናንተ ተምራችሁ ትምህርታችሁ ጨርሳችሁ ስራ ይዛችሁ እኔ መኪና ሳትገዙልኝ ቤት ሳትሰሩልኝ እኔ አልሞትም። እናንተን ደስታ ሳላይ ደግሞ እኔ አልሞትም። ትንሽ አዝኛለሁ በዚህ ቪዲዮ ላይ በሰማሁት ነገር። እውነት በጣም አዝኛለሁ። ነፍስ ይማር እያላችሁ ኮሜንት አድርጉ። በጣም ነው የሚያሳዝነው። ከስድብ ይልቅ እንደውኛ የለመደብን ኢትዮጵያውያን ስንባል በትህትናችን ነው የምንታወቀው። እስኪ የድሮ ኢትዮጵያውያንን እንሁን። የዘንድሮ ኢትዮጵያውያን እውነት እናስፈራለን። የድሮ ኢትዮጵያውያንን ያደርገን እላለሁ። እኔ ሁሌም ነው የምላችሁ። አመሰግናችኋለሁ እስከዚህ ሰዓት ድረስ አብራችሁኝ ስለነበራችሁ። ሰላም ነው።